በዚህ ቪዲዮ ጥንታዊ ሐሳቢያና የስቶይክ ፈላስፎች ባልተረጋጋ ጫጫታ በበዛበትና በችግሮች በተሞላ ዓለም ውስጥ እንዴት የተረጋጋ አእምሮ ባለቤት መሆን እንደምንችልና ውስጣዊ ሰላማችንን በእርግጥም ማስጠበቅ እንደምንችል የነገሩንን የተፈተኑ ጥበቦችን እንፈትሻለን። ይህ ጥበብ በተለይም በዚህ ዘመን ለምንኖር ሰዎች እጅግ አስፈላጊ ነውና እስከ መጨረሻው አብራችሁ ይሁኑ። በዚህ በ21ኛው ክፍለ ዘመን በየሰከንዱ በሚዥጎደጎዱ መረጃዎች በማያቋርጥ የዲጂታል ጫጫታና በከፍተኛ የውድድር ግፊት ውስጥ በምንኖርበት ዘመን የአእምሮ ሰላም እንደ ቅንጦት የሚታይበት ደረጃ ላይ ደርሰናል። ለመሆኑ ይህንን ሁሉ ጫጫታ አሸንፈን በማንኛውም ውጫዊ ማዕበል ምክንያት የማይናወጥ የውስጥ ጸጥታና መረጋጋት እንዲሁም ሰላምን ሁሌም በእጃችን ማድረግ የምንችለው እንዴት ነው? ጥንታውያን የግሪክ ፈላስፎች ይህንን ከፍተኛ የንቃተ ህሊና ደረጃ አታራክሲያ ብለው ይጠሩታል። አታራክሲያ ማለት ቃል በቃል ሲተረጎም አለመታወክ ወይም ፍጹም መረጋጋት ማለት ሲሆን ይህም አንድ ሰው በሕይወቱ ውጣ ውረዶች፣ በሰዎች ትችትና ባልተጠበቁ የኑሮ ክስተቶች መሃል ልቡ ሳይፈራና አእምሮ ሳይታወክ የመኖር ጥበብ ነው። አሁን በምንገኝበት ዘመናዊ ዓለም ስሜታችንና የአእምሮ ሰላማችን በብዙ ግርግሮች ላይ የተንጠለጠለ ሆኗል። ጥቂትም ቢሆን የአታራክሲያ ጥበብ ካለን ይህንን ስሜታዊ ባርነት ሰብረን በማንኛውም ሁኔታ ውስጥ በማንኛውም ጊዜና ቦታ ውስጣዊ ሰላማችንንና የመንፈስ ነፃነታችንን በእርግጥም ማስጠበቅ እንችላለን። እናም ዛሬ ከስነ ልቦናና ከጥንት ጠቢባን ትምህርት በመነሳት ወደዚህ ታላቅ የውስጥ ሰላም የሚያደርሰውን ድልድይ ከመጀመሪያው ምሰሶ ጀምረን በጥልቀት እንመረምራለን። አንደኛ፣ የምርጫና የቁጥጥር ዳርቻ። ይህ ጥበብ the boundary of control ይባላል። ለአእምሮ መታወክና ለውስጣዊ ሰላም መጥፋት ዋነኛው ምክንያት ልንቆጣጠረው በማንችለው ነገር ላይ ቁጥጥር ለማድረግ መሞከር ነው። የአታራክሲያን ጥበብ ለመላበስ የመጀመሪያው ጉዳይ በሕይወታችን ውስጥ ባሉ ክስተቶች ላይ ግልጽ የሆነ መስመር ማስመር ነው። ጥንታውያን የስቶይክ ፈላስፎች እንደሚነግሩን በዓለም ላይ ሁለት ነገሮች ብቻ አሉ፤ በእኛ ቁጥጥር ስር ያሉና በእኛ ቁጥጥር ስር ያልሆኑ ነገሮች። አሁን በምንገኝበት ዘመን አብዛኛው ጭንቀታችን መነሻው ልንቆጣጠራቸው በማንችላቸው ነገሮች ላይ ጉልበታችንን ስለምናፈስ ነው። ለምሳሌ የኢኮኖሚ ሁኔታ፣ ሰዎች ስለኛ የሚያወሩት ወሬ፣ የማህበራዊ ሚዲያ ስልተ ቀመር ወይም አልጎሪዝም ውጤት፣ ወይም የሌሎች ሰዎች ውሳኔ በእኛ እጅ አይደሉም። በእነዚህና በሌሎችም መሰል ነገሮች ላይ በመጨነቅ የምናጠፋው እያንዳንዱ ሰከንድ ውስጣዊ ሰላማችንን እንደ መሸጥ ይቆጠራል። መለወጥ በማንችለው ነገር ላይ ባሰብን ቁጥር አእምሮአችን ለከፍተኛ መታወክ ይዳረጋል። አታራክሲያ የሚባለው ያ የማይናወጥ እርጋታ የሚገኘው ትኩረታችንን ሙሉ በሙሉ በእኛ ቁጥጥር ስር ባሉ ነገሮች ላይ ብቻ ስናደርግ ነው። በእኛ ቁጥጥር ስር ያሉት ደግሞ በዋናነት ሁለት ነገሮች ናቸው። እነሱም የእኛ አመለካከትና የእኛ ድርጊት ብቻ ናቸው። አንድ ሰው በሥራ ቦታ ወይም በዲጂታል ሚዲያ አካውንቶቻችሁ ወይም በሌላ በማንኛውም አጋጣሚ መጥፎ ንግግር ቢናገራችሁ ያን መልካም ያልሆነ ንግግር መቆጣጠር አትችሉም። ነገር ግን ለዛ ንግግር የምትሰጡትን ትርጉምና ምላሽ የመቆጣጠር ሙሉ ስልጣን አላችሁ። ስድቡን እንደ ትልቅ ውድቀት ከመቁጠር ይልቅ እንደ አንድ ተራ የውጭ ጫጫታ አይታችሁ ማለፍ ስትችሉ ሰላማችሁን ትጠብቃላችሁ። ይህንን ጥበብ በተግባር መለማመድ ስትጀምሩ አእምሮአችሁ እንደ ትልቅ ባህር ይሆናል። በባህሩ ላይ ማዕበል ቢኖርም በውስጠኛው ክፍል ግን ፍጹም ጸጥ ያለ ነው። ሁለተኛ፣ የፍርድ ነፃነትና የአእምሮ ግልጽነት። ይህ ጥበብ ጀጅመንት ዲቶክስ ይባላል። በዛሬው ፈጣን ዓለም አእምሮአችን ለማንኛውም መረጃ ወይም ክስተት ፈጣን ፍርድ የመስጠት አባዜ ተጠናውቶታል። አንድ ነገር ገና ሳይጠናቀቅ ወይም ውጤቱ ሳይታወቅ ይህ ነገር መጥፎ ነው፣ ይህ ነገር ኪሳራ ያስከትላል፣ ወይም ይህ ጉዳይ አደጋ አለው ብለን እንፈርዳለን። እንደዚህ አይነት አመለካከቶች ሳይታወቀን በውስጣችን የጭንቀት፣ የፍርሃት ወይም የቁጣ ማዕበል ይቀሰቅሳሉ። ጥንታውያን ጠቢባን እንደሚነግሩን አእምሮአችን በዋናነት የሚታወከው በክስተቱ በራሱ ሳይሆን ለክስተቱ በምንሰጠው ትርጓሜ ምክንያት ነው። ነገሮችን መጥፎ ወይም ጥሩ ብለን ከመፈረጅ ይልቅ ክስተቱን ባለበት ሁኔታ ላይ ብቻ መመልከት የአእምሮ የበላይነትን ይሰጣል። ይህ ማለት ለነገሮች የምንሰጠውን ትርጉም ለጊዜው
ማገድ ወይም ሰስፔንሽን ኦፍ ጀጅመንት ማለት ነው። ሁኔታዎችን እንዳሉበት ሁኔታ እንጂ እኛ እንደምንመኛቸው ወይም እንደምንፈራቸው አድርገን አለማየት ነው። በስነ ልቦናው ዓለም ይህ ሜታኮግኒሽን እንደሚባለው ነው። ማለትም ስለ አስተሳሰባችን ራሱ ማሰብ። አንድ መጥፎ አጋጣሚ ሲገጥማችሁ አሁን አእምሮዬ ይህን ጉዳይ መጥፎ ነው ብሎ እየፈረደ ነው፣ ነገር ግን እውነታው በቃ ተከስቷል ብላችሁ ስታስቡ ክስተቱ እናንተን የመረበሽ ኃይሉን ያጣል። አእምሮአችሁ እንደ መስታወት ግልጽ ሲሆን ሁኔታዎችን በሰከነ መንፈስ ተመልክታችሁ የተሻለ መፍትሄ ማምጣት ትችላላችሁ። ፍርድ በሌለበት ቦታ ጭንቀት የለም። ጭንቀት በሌለበት ቦታ ደግሞ አታራክሲያ ወይም የማይናወጥ እርጋታ ይሰፍናል። ሶስተኛ፣ የአሁኑ ቅጽበት ሙላት። ለአእምሮአችን መታወክና ለውስጣዊ እርጋታችን መጥፋት ትልቁ ምክንያት አእምሮአችን በጊዜ ውስጥ የሚያደርገው የማያቋርጥ ስደት ነው። አብዛኛውን ጊዜ አእምሮአችን ወይ ወደ ኋላ ተመልሶ ባለፈው ቁስል፣ ጸጸትና ስህተት ላይ ይወድቃል፣ ወይ ደግሞ ወደፊት ተራምዶ ባልመጣ ስጋት፣ ፍርሃትና ምን ይፈጠር ይሆን በሚል ጭንቀት ላይ ይጠመዳል። ያለፈው ነገር አልፏል፣ የወደፊቱ ደግሞ ገና አልተወለደም። አእምሮአችን ግን በእነዚህ ሁለት የጊዜ አድማሳት መካከል እየተንገላታ የዛሬ ሰላሙን ይገብራል። አታራክሲያ ግን የሚገኘው በአሁኑ ጊዜ ውስጥ ብቻ ነው። በዘመናዊ የአኗኗር ዘይቤ ውስጥ ይህ ችግር በቴክኖሎጂ አማካኝነት ተባብሷል። በአካል ከአንድ ሰው ጋር ሆነን በአእምሮአችን ግን በስልካችን ውስጥ በምናየው መረጃ ስንጨነቅ እንውላለን። ምግብ እየበላን ስለ ነገው ስብሰባ እናስባለን። ሌሊት ተኝተን ስለ ትላንቱ ንግግራችን እንቆጫለን። ይህ በሰውነታችንና በአእምሮአችን መካከል የሚፈጠር የመገኘት ክፍተት ለጭንቀት ትልቁ መግቢያ በር ነው። አታራክሲያ የሚሰፍነው ግን ትኩረታችንን ሙሉ በሙሉ አሁን በእጃችን ላይ ባለው ቅጽበት ላይ ብቻ መልህቃችንን ስንጥል ነው። ይህ ማለት ስለ ወደፊቱ አታቅዱ ወይም ከትላንት አትማሩ እያልኳችሁ አይደለም። ይልቁንም በስጋትና በጸጸት ውስጥ አትኑሩ እያልኳችሁ ነው። በአሁኑ ቅጽበት ውስጥ በንቃት ስትገኙ አእምሮአችሁ አላስፈላጊ ከሆነው የሐሳብ ጫጫታ ይገላገላል። ለምሳሌ የምትሰሩትን ሥራ በትኩረት ስትከውኑ፣ የምታዩትን ነገር በጥልቀት ስታስተውሉና አእምሮአችሁን ካላስፈላጊ የጊዜ ጉዞ ስትገቱት ያ የማይናወጥ እርጋታ በውስጣችሁ መሰራጨት ይጀምራል። በአሁኑ ቅጽበት ስትሆኑ ብዙ ጊዜ ሰላም አለ፣ ነገ ምን ይሆን የሚለው የጭንቀት ጥያቄ አሁን ምን አለ በሚል የእውነታ ግንዛቤ ሲተካ አእምሮአችሁ ከመወዛወዝ ይቆማል። አራተኛ፣ የፍላጎት ልክን ማወቅና የውስጥ ነፃነት። በዘመናዊ የአኗኗር ዘይቤ ውስጥ አእምሮአችን ሁል ጊዜ እንዲታወቅ ከሚያደርጉት ዋነኛ ምክንያቶች አንዱ ያልተገደበ ፍላጎት ነው። የዛሬው ዓለምና ማህበራዊ ሚዲያዎች ሁል ጊዜ አዲስና ተጨማሪ ነገር ያስፈልግሃል በሚል ስውር ፕሮግራም የተገነቡ ናቸው። አዲስ ስልክ፣ የተሻለ ዝና ወይም ብዙ ሀብት ካላገኘህ ደስተኛና የተሟላ አትሆንም የሚል መልእክት በየቀኑ ይደርሰናል። ይህ ደግሞ አእምሮአችንን ሁል ጊዜ ባልደረስንበት ነገር ላይ እንዲንጠለጠል በማድረግ የዛሬ ሰላሙን ይነጥቀዋል። ጥንታውያን ጠቢባን እንደሚነግሩን አታራክሲያ የሚገኘው ፍላጎቶቻችንን በማርካት ሳይሆን ፍላጎቶቻችንን በማስተካከልና በመገደብ ነው። ፍላጎቶቻችሁ በበዙ ቁጥር ሰላማችሁን የሚነጥቁ ነገሮች ቁጥርም አብሮ ይጨምራል። ሰላማችሁን በውጫዊ ነገሮች ላይ ባንጠለጠላችሁ ቁጥር አእምሮአችሁ እነዛን ነገሮች ላለማጣት ወይም ለማግኘት ሲል ሁልጊዜ በውጥረት ውስጥ ይቆያል። እውነተኛ የውስጥ ነፃነት የሚገኘው ዓለም እንድትሆኑ የምትፈልገውን ሳይሆን ያላችሁን ነገር በማድነቅና ባላችሁ ነገር በመርካት ወይም በኮንተንትመንት ውስጥ ነው። ይህ ማለት ስኬትን አትፈልጉ ወይም ለተሻለ ነገር አትስሩ እያልኳችሁ አይደለም። ይልቁንም ደስታዬና ሰላሜ የሚረጋገጠው ይህ ነገር ሲሳካ ብቻ ነው የሚለውን የተሳሳተ እምነት ስበሩት እያልኳችሁ ነው። ብልህ ሰው የሚሰራውና የሚለፋው ለውጤቱ ቢሆንም ሰላሙን ግን ውጤቱ ላይ አያስቀምጥም። ጥቂት በሆኑና ትርጉም ባላቸው ነገሮች ላይ ማተኮር ስትጀምሩ አእምሮአችሁ ከንጽጽርና ከቅናት ነፃ ይሆናል። የፍላጎት ልክን ማወቅ ከቁሳቁስ ባርነት ወጥታችሁ የራሳችሁን የሰላም መንግስት በውስጣችሁ እንድትመሰርቱ ያደርጋችኋል። በአጠቃላይ አታራክሲያ በማዕበል ውስጥ የሚገኝ ጸጥ ያለ ወደብ ነው። ይህንን የማይናወጥ ሰላም በውስጣችሁ ለመገንባት በየቀኑ የሚደረግ ንቁ ልምምድ ይጠይቃል።
ልንቆጣጠረው በማንችለው ነገር ላይ መጨነቅን ማቆም፣ ለክስተቶች ፈጣን ፍርድ አለመስጠት፣ በአሁኑ ቅጽበት በሙላት መገኘትና ፍላጎትን በመመጠን የውስጥ ነፃነትን ማወጅ የዚህ ጥበብ ዋና ዋና መንገዶች ናቸው። በዙሪያችሁ ያለው ዓለም ቢናወጥ፣ ቴክኖሎጂው ቢጮህና ኑሮ ቢከፋ እንኳ እናንተ በውስጣችሁ ያለውን የሰላም ዜማ የመጠበቅ ሉዓላዊ ሥልጣን አላችሁ። አእምሯችሁ ሲረጋጋ ሕይወታችሁ ይበልጥ ግልጽና ትርጉም ያለው ይሆናል። እናም አታራክሲያ ማለት ምንም ችግር የሌለበት ሕይወት መኖር ሳይሆን በማንኛውም ችግር ውስጥ የማይረበሽ የተረጋጋ ማንነትን መያዝ ማለት ነው። ለዛሬ አበቃው። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላሙ ሁሉ ከናንተ ጋር ይሁን።